ሰላም ጤና ይስጥልኝ የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን እንደምሰነበታችሁ። በሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር በስብከተ ወንጌልና ሐዋርያዊ ተልእኮ አገልግሎት የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር በንግስ በዓል በአውደ ምህረት ላይ በመገኘት ለ28 አብያተ ክርስቲያናት በስብከትና በማስተባበር አገልግሎት ተሰጥቷል። ተከታትለን እንመለስ። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይቀበላል። የኢትዮጵያን ምድር ዞረው እንዲያዩ አቡነ አረጋዊን አደረጋቸው። ዝንቶሰ ባርከን ቀድሰ ልጆችህን በእምነት አማለን። ቅዱስ ጳውሎስ አንድ ቦታ ሲያስተምር ለማይታወቅ አምላክ እንሰግዳለን የሚል አገኘ። እናንተ እኛ የሚታወቀው የተሰቀለው ክርስቶስን እንሰብካለን አለ። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። በማይበረ ጻድቃን ተወደሰ ተአምረ ብግር ከመሃዲ ይበዘጎ ወከመ ወይን እነ ቅድስት አርሴማ እነ ቅድስት ክርስቶስ ሰምራ እነ ቅድስት ጸበለ ማርያም እና አቡነ ተክለ ሃይማኖት ዓለም ለጻድቃን መታሰቢያ ታደርጋለች። ዘወትር ጦርነት ማንሳቱ ዘወትር መገዳደሉ አስቸገረኝ አለ። ከዚህ በላይ ግን ያስቸገረው ወገኖቼ ጥላት አይደለም። ዳዊትን ያስቸገረው ግን ወንድሙ ሳኦል ነው። እረፍት የሚባለው ድንግል ማርያም ያስገኘችው ቅዱስ አማኑኤል። ከ15ቱ ነቢያት አንዱ ኢሳይያስ ስሙንም አማኑኤል ብላ ትጠራዋለች ብሎ ተናግሮ ነበር። አብረዬ 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 ማርያም ማርያም አብረዬ አብረዬ ከኢየሩሳሌም ወደ ግብጽ፣ ከግብጽ ወደ ኢትዮጵያ፣ ከኢትዮጵያ ወደ ኢየሩሳሌም። ይህ የሆነበት ዋና ምክንያት ምንድን ነው ብለን ስን የስደቱ መነሻ ሰውና እግዚአብሔር መጣላት ነው። ቤተ ክርስቲያን ቤተ ክርስቲያን በስም በመንፈስ ቅዱስ ቱም በመንፈስ ቅዱስ በመንፈስ ቅዱስ ቱም። የቅዱስ ጊዮርጊስን በዓል ቃል ኪዳን የተቀበለበት ቅዳሴ ቤቱ የደረቀውን ዓለም ልሞ ፍሬ ያደረገበት ቀን ዛሬ የቅዱስ ጊዮርጊስ ታላቅ በዓል የመጀመሪያው ቀን የመጀመሪያው ጊዜ ቅዱስ ጊዮርጊስ ሰማዕቱ የከበረበት የነገሰበት ያችን መበለቷን ከችግሯ ያላቀበት ዕለት በመሆኑ እግዚአብሔርና መስሉ ዳግም እግዚአብሔርና መስሉ ነው። በጌታችን በመድኃኒታችን በኢየሱስ ክርስቶስ ለተጠሩት ለተቀደሱት ቤተ ክርስቲያን ለተባሉት ለነዚህ ሁሉ
ክብር ተሰጥቷቸዋል። ጩኸታቸው፣ ጸሎታቸው ወደ እግዚአብሔር ስለነበር እግዚአብሔር ጩኸታቸውን ሰማ። ተጨንቀው የኖሩበትን ዘመን እግዚአብሔር አራቀላቸው ይላል። ንጉሥኪ ጽዮን ኢይትመዋ ለጸር ወኢይሃድጋ ለሀገር። የኤሊ ልጆች አፍኒና ፊንሐስ እግዚአብሔርን አያውቁም ነበር። እግዚአብሔርን እያገለገሉ እግዚአብሔርን አያውቁም ነበር። ቤቱን ማጽዳት ፈለገ። ምናምንቴዎቹን ከቤቱ ማጽዳት ፈለገ። ታቦትን የሚማርክ ማንም የለም ወገኔ። ሃሌሉያ ለአብ ሃሌሉያ ለወልድ ለመንፈስ ቅዱስ ሐወጽኮ ካህናተ ሰማይ ካህናተ ሰማይ ሐወጽኪያ። ካህናተ ሰማይ በሰማይ ያሉ ማዕጠንት ይዘው የሚያጥኑ ከመላእክት በተለየ ሁኔታ አክሊል አድርገው እግዚአብሔርን የሚያመሰግኑ ማዕጠንት ይዘው የሚያጥኑ በካህናት አምሳል የሚታዩ መላእክት ማለት ነው። የእሳትን ኃይል አጠፉ፣ ከጦር አንደበት ከሰይፍ ስለት ዳኑ፣ በመከራቸው ጊዜ ታገሱ፣ በሰልፍ ጊዜ ድል ነሱ፣ የጠላትን ጭፍራ አሳደዱ። የጳውሎስ መልእክት አጠቃላይ ወደ ዕብራውያን በተላከው መልእክቱ ዕብራውያን 11 ቁጥር 34 መንግሥቶ ዘለዓለም መንግሥቶ ዘለዓለም ወመኮናን ሆነ ለትውልደ ትውልድ ወመኮናን ሆነ ለትውልደ ትውልድ ወተቀበልዎ መላእክት በስብሐት ወበማህሌት። አቡነ ሀብተ ማርያም ተወለደ። ሀብተ ማርያም ሲወለድ በ40 ቀን ወስደው ወደ ቤተ እግዚአብሔር ክርስትና ሲያስነሱት ስሙ በራሱ በ40 ቀኑ የተሰጠ ስም ነው። ይሄ ጻድቁን በጻድቅ ስም አቡነ ሀብተ ማርያምን በአቡነ ሀብተ ማርያም ስም የተቀበለ የጻድቁን ዋጋ ይወስዳል አለ። ኤልሳቤጥ መካን ነበረች። ዘካርያስም ልጅ በመፈለግ ብዙ ዓመት ጸልየዋል። ነገር ግን በዛን ቀን መልሱ ተመልሷል። በእንቆ ባህር በእንቆ ባህር በእንቆ ባህር ውስተ ቤተ ስነበረት በቅድስና ነበረት በቅድስና። የዛሬ ታኅሳስ 3 ቀን የሚከበረውን በዓል ዳዊት አይቶ ነው። ገና ከ1000 ዓመት በፊት ነው። እኛ አሁን እንኳ እያወራን አንተያይም። ሰማዕት በገድሎሙ ያሰረግውዋ ለቤተ ክርስቲያን። ሃሌሉያ 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 ሀነጻ ልውዴ። በቤቴና በቅጥሬ ውስጥ የማይጠፋ የዘላለም ስም እሰጣቸዋለሁ። ትንቢተ ኢሳይያስ ምዕራፍ 56
ቁጥር 5 አባ ኪሮስ አባ ኪሮስ አባ ኪሮስ ባርከኝ አባ ኮከብ ጽዱል ኮከብ ጽዱል ዘገዳም በዚህ የተቀደሰ ወር በስምንተኛው ዕለት በእውነት ከአባቱ አብያ ከእናቱ ናስር ታላቁ ጻድቅ አባ ኪሮስ ተወለደ። ቅዱስ ያሬድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን መዓዛ የቀየረ ታላቅ ሊቅ ነው። የበረሃው መናኝ አንበሳና ነብር የታዘዘላቸው ከአባታቸው ከደጉ እስጢፋኖስ የተወለዱ ዘዋልድባ ክቡር አባታችን እግዚአብሔርን ሲያገለግሉ ኖሩ። አባ ሳሙኤል የጠራችሁ ቅዱስ እንደሆነ እናንተም ቅዱሳን ሁኑ ይላል። ቅዱስ ገብርኤል እሳታዊ ነው። ፋርስ ባቢሎን ወርዶ ግን እሳትን ያጠፋ በራሱ እሳትነት ነው። የእግዚአብሔር ድንቅ ስራ ነው። ወሃለወት ሀብቴ ድንግል ድንግል አሐቲ ገበዋቲሃ ይቅር ብንበባል ንስሐ ብንገባ ከበደላችን ብንመለስ ከኛ የሚወለደው ልጅ ቤተ ክርስቲያን የሚያንጽ ይሆናል። አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ነው ብለው በአንድነት በሶስትነት ፈጣሪያቸውን አመሰገኑ። የኢየሱስ ክርስቶስ ልደት እንደ እንግዳ ደራሽ የሆነ አይደለም። አበይት ነቢያት፣ ደቂቀ ነቢያት ይወርዳል ይወለዳል ብለው ትንቢት ተናግረዋል። እንዲሁም በልዩ ጉባኤ ለ17 አድባራትና ገዳማት በአውደ ምሕረት በመገኘት የስብከተ ወንጌል የዝማሬ አገልግሎት የተሰጠ ሲሆን በጠቅላላ ለ45 አብያተ ክርስቲያናት በዚህ ሩብ ዓመት በነፃ አገልግሎቱን ምዕመናን እንዲያገኙ ተደርጓል። የነፍስ ምግቧ የመጀመሪያው ቃለ እግዚአብሔር የሚሰማኝ ተረጋግቶ ይቀመጣል። ከአዋቂዎችና ከጥበበኞች ሰውረህ ምስጋናውን ለሕፃናት ገለጽክላቸው ይላል። ድንግል ሆይ ከሚያስብ ሁሉን ከማይዘነጋ ከልጅ ዘንድ ምን በይ። ሐዋርያው ቅዱስ ጴጥሮስ በዚህ በደብረ ታቦር ላይ ጌታ ኢየሱስ ክርስቶስ በተገለጸ ሰዓት እዚህ መኖር ለእኛ መልካም ነው እንዳለው በዚህ ቦታ መኖራችን ለሁላችን መልካም ነው። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። የድንግል ማርያም ስደት፣ የጻድቃን የሰማዕታት ስደት የጽድቅ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አጽዋማት ደግሞ በዓመት 7 ናቸው። የአዋጅ ጾም ይባላል። ስለ ቅዱሳን መላእክት፣ ስለ ጻድቃን፣ ስለ ሰማዕታት፣ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ደረቅ ወንጌል የሚባለውን የተናገረው ታላቁ ነቢይ ኢሳይያስ ነው። በብሉይ ኪዳን ጸበል ነበር። በሐዲስ ኪዳን ጌታ ኢየሱስ ክርስቶስ ያስተማረበትን ትምህርት አውቃችሁ እንድትፈወሱ ነው። አምላካችን ወደዚህ ምድር ሰው ሆኖ የመጣው አማኑኤል ሥጋ የለበሰው ስለ ሁለት ነገር ነው። ለድህነተ ዓለምና አርአያ ወይም ደግሞ ምሳሌ ለመሆን። ፍጹም እምነት ቢኖራችሁ የሥላሴን አንድነት ሦስትነት ብታምኑ እግዚአብሔር አምላካችን ፈጥኜ እደርስላችኋለሁ ይላል። አብ መውለድ፣ ወልድ መወለድ፣ መንፈስ ቅዱስ መስረጽ አንድ አምላክ ይባላሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ በክብሩ ዙፋን ይቀመጣል አለ። እናንተ ጽድቅን የምትሹ
ወደ አባታችሁ ወደ አብርሃም ወደ ወለደቻችሁ ወደ ሳራ ተመልከቱ ማለት አብርሃም በእውነት በምግባር ጸደቀ እንደተባለ ክፉ አትሆኑ፣ ጽድቅን ተማሩ፣ እውነትን ተማሩ ማለት ነው። ኦርቶዶክስ ሲል ደግሞ ቀጥ ያለ የቀና ሃይማኖት ማለት ነው። ቅዱስ ዑራኤል ለጠየቃችሁት ጥያቄ መልስ ይሰጣል። ደስ ይበላችሁ። ቅዱስ ዑራኤል መጀመሪያ የመስማት የማዳመጥ የማስተዋል ኃይል ተሰጥቶታል። ቅዱስ ጊዮርጊስ በሰባ ነገስታት ፊት በእምነት አሸነፋቸው። ደስ ይበላችሁ። መልካም እረኛ ስለ በጎቹ ነፍሱን አሳልፎ ይሰጣል። ለበጎቹ ግድ የሌለው ግን ተኩላ ሲመጣ ባየ ጊዜ ይሸሻል ይላል። ለአንድ ሀገረ ስብከት 2 ኮምፒውተርና 1 ሞንታርቦ እንዲሁም ለአንድ ቤተ ክርስቲያን ኮምፒውተር ከነ ፕሪንተሩ ተሰጥቷል። ተከታትለን እንመለስ። ሀገረ ስብከቴ እንዲሆኗል ምንም ነገር የለም እባክዎን ስላቸው እኔ እንኳ ራሴ እያሰብኩ ነበረ ምን ላግዝ ስሉኝ አይ እኛ በእስክሪብቶ ነው እየጻፍን ያለ ነው። ገጠር አካባቢ ገና ኮምፒውተር የሚባል ነገር አልገባም። ገጠር ውስጥ ነው ያለ ነውና እንደ ኮምፒውተር ምናምን ስላቸው 2 ኮምፒውተር ነው የሰጡኝና አመስግኑልኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሸገር ከተማ ሀገረ ስብከት በጉጄ መካነ ቅዱሳን ቅዱስ ባለወልድ አባ ሳሙኤል አባ ኪሮስ አንድነት ቤተክርስቲያን ነው። በታኅሳስ 12 ቀን ሊቀ ትጉሃን ገብረ መስቀል ኃይለ መስቀልን ጋብዘን በማህበራቸውም በእሳቸውም በኩል በጎ ነገር እንዲደረግልን በጠየቅነው መሰረት እጅግ በጣም ቤተክርስቲያኑ በ2017 ዓ.ም ከሐምሌ 4 በኋላ በተደጋጋሚ በደረሰበት የጎርፍ አደጋ ችግር ውስጥ ስለሆነ እንዲሁ ደግሞ ለዚህ እርዳታ ለማሰባሰብ እንኳን ወረቀት ለመጻፍ እድሜው 13 ዓመት ቢሆነው ከተመሰረተ ነገር ግን ኮምፒውተርም ሆነ ፕሪንተር ስለሌለው በጣም እየተቸገርን ምስጢራተ ቤተክርስቲያንንም ውጪ እያጻፍን ይህንን ነገር አተን እንዴት እንኖራለን ብለን በጠየቅናቸው ጥያቄ መሰረት እዛ ካደረጉልን ዜና ገድለ ማቴዎስና እንዲሁም ዮሐንስ እሱን መጽሐፍ አበረክተው ሞንታርቦ እንዲገዛ በሁለተኛ ደረጃ ደግሞ ለጸሎት የሚሆኑ መጻሕፍቶችን ለምእመናን በማዳረስ ያንን ካደረጉ በኋላ ይህንንም በረከት ለቤተ ክርስቲያኑ በማህበራቸውም በራሳቸውም መልካም ፈቃድ አድርሰውልናልና ስለዚህ ዛሬ ልንረከብ ነው እዚህ የተገኘ ነው። እጅግ በጣም ደስ ብሎናል። እጅግ በጣም ክብር ይስጥልን እንላለን። በቤተ ክርስቲያናችንና በምእመናን በማህበረ ካህናቱ በሰንበት ትምህርት ቤቱ ስም ምስጋና እናቀርባለን። ሌላው በእማማ ጠቅላላ ማህበር ዜና ላይ በየሳምንቱ ማክሰኞና አርብ በቀረበው መሰረት በዚህ ሩብ ዓመት ወደ ማህበሩ ጽህፈት ቤት ማመልከቻ ላቀረቡ ችግረኛ ወገኖች ለ21 እናቶችና ህጻናት 25 ኪሎ የጤፍ ዱቄትና 1 ሊትር ዘይት እንዲያገኙ ተደርጓል። ተከታትለን እንመለስ። ስሜ ዳመነች ተረፈ ይባላል እና በጣም ችግር ላይ ነው ያለሁትና በማህበሩ የተገኘበት ምክንያት ይሄ ነው። 25 ኪሎ ጤፍና 1 ሊትር ዘይት። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ተስፋዬ ኃይለ ማርያም እርዳታ ለመቀበል በሽተኛ ነኝ እኔ ምንም የለኝም። 1 ሊትር ዘይትና 25 ኪሎ ዱቄት አለሽ። አመሰግናለሁ እናቶቼ። ትግስት ጉልላት 25 ኪሎ ጤፍና 1 ሊትር ዘይት። እግዚአብሔር ይስጥልን። ደረጃው ባላለሁኝ ከወረዳ 7 አስጥፌ መጣሁኝ። ለምግብ አብቅተውኛል። እድሜና ጤናውን ይስጣቸው። ለ8 ሰዎች ደግሞ በተለያየ ሙያ ሰልጥነው ራሳቸውንና ቤተሰቦቻቸውን እንዲረዱ መቋቋሚያ ሊሰጥ ችሏል። ስሜ እንዳለሽ ፈራ እባላለሁ። የመጣሁት ከመሳለሚያ ነው። እኔ የመጣሁበት ምክንያት ዛሬ መስራት ስለምፈልግ በማመልከቻ መቋቋሚያ እንዲሰጡኝ ለማህበሩ ጠይቄ ነበረ። ከዛም ተደረገልኝ እና በጣም ነው ማህበሩን የማመሰግነው። ወርቅነሽ ደረሰ ወረዳ 4 ጉለሌ ምንም ስለሌለ መቋቋሚያ ስለፈለኩኝ ማመልከቻ መጣሁኝ ያስገባሁኝ። እግዚአብሔር ይስጥልኝ። እግዚአብሔር ከናንተ ጋር ይሁን። እናትነሽ ተሰማ እባላለሁ። ቀጨኔ ይህንን አቅርበውልኛል። እግዚአብሔር ይስጣቸው፣ እድሜያቸውን ሳብ ያድርገው። በዚህ 3 ወር ውስጥ ለ3 ገዳማት አባቶችና ለአብነት ትምህርት ቤት እንዲሁ ድጋፍ ተደርጓል። ተከታትለን እንመለስ። በደብረ ዘመዳ ውስጥ አቅፈው የኖሩ የነበሩ ህዝበ ክርስቲያኖች ወይም ምእመናኖች ወደፊትም ታቦተ ሕጉን አስገብቶ ሊያስረክብ ስለሆነ ታቦተ ሕጉ ከመግባቱ በፊት
የሚያስፈልጉ ንዋየ ቅድሳቶችን ጠይቀን ነበር። መጥተን በጠየቅነው መሰረት ይኸው ተረክበናል። ይህንን በቀደም ቪዲዮ እንዳልናገረው መሰረት ይህንን ያሳየነውን ትእዛዙን በመፈጸም እግዚአብሔርን በመምራት ሐጌ 1:3 ላይ የኔ ቤት ፈርሶ ሳለ ለመኖር ጊዜ ነው ያለውን መሰረት በዛም መሰረት ይኸውና የኪዳነ ምሕረትን ቤት ይኸውና መቃኞ ያላችሁን ሰርታችኋልና እናመሰግናለን። አባታችንን እናመሰግናለን። አባታችን ባይታዊ ኢያሱ መከተ ይባላል። ከአስወደ በረደነት ቅዱስ ገብርኤል ነው የመጣ ነው። አብነት ትምህርት ቤት የመጣንበት ምክንያት ለተማሪዎች ምግብ ስላልነበራቸው ለሃይማኖት ቅዱሳን ማህበር እርዳታ ጠይቀን ነበርና በዛ ምክንያት ምግብ አስቤዛ ተቀበሉ ተብለን በዛ ምክንያት የመጣ ነው። 100 ኪሎ ሽምብራ፣ 100 ኪሎ በሶ፣ 50 ኪሎ ደግሞ የፉርኖ ዱቄት ማለት ነው የተደረገልን እና በዚህ ስለተደረገልን በጣም እናመሰግናለን። በአበይት በዓላት ቀን ከ150 በላይ ለሚሆኑ ችግረኛ ወገኖች የዘይት፣ የዱቄት፣ የእንቁላል ድጋፍ ተደርጓል። በዕለቱም በዓሉን ምክንያት በማድረግ ከ1500 በላይ ለሚሆኑ ሰዎች የበዓል የምሳ ግብዣ ተደርጎላቸዋል። ዛሬ ማዕድ ማጋራት የገና በዓልን ምክንያት በማድረግ በወረዳ አስተዳደር ባሉ ባለሀብቶች ቀና ድጋፍ ከሚያደርጉልን ባለሀብቶች የተለያዩ ግብአቶችን በስፖንሰር በመጠየቅ ዛሬ እዚህ ተገናኝተናል። ይህንን ስፖንሰር ላደረጉልን ባታይ ለሳቸውም እጅግ አድርገን እናመሰግናለን። በጣም ደስ ብሎኛል። እግዚአብሔር ይስጣችሁ፣ እድሜና ጤና ይስጣችሁ፣ እናንተን ያኑርልን። እኔ በጣም ደስ ብሎኛል። እግዚአብሔር ይስጣችሁ። ዘይትና ፍርኖ ዱቄት፣ እንቁላል፣ ሽንኩርት እናመሰግናለን። እግዚአብሔር ይስጥልን። ይህንን ድጋፍ የሚያደርጉልን የሃይማኖት እውቀት ማስፋፊያ ናቸው። አዎ ደስ ብሎናል። ደስ ይበላችሁ። እግዚአብሔር ይስጥልን። ሃይማኖት ማስፋፊያ ልጅቱን የተባረከ ያርግልን። እግዚአብሔር በየዓመቱ እንደዚህ ምን ታቀርቡ ድጋፍ እኛ የምታደርጉት ነገር እግዚአብሔር ያቀርብላችሁ ይሙላላችሁ። ይህ ዝግጅቱ የእግዚአብሔር እንግዳ የሆነ ሁሉ የሚስተናገድበት ነው። ሃይማኖት አይመርጥም፣ ሁሉንም የሚያስተናግድ ነው። ርየወኖሎት ርየወኖሎት አኢኮት መላእክት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት እውቀት ማስፋፊያ ጠቅላላ ማህበር ውስጥ ለሚሰሩ አጠቃላይ ሰራተኞች ማህበሩ አሰልጣኝ በመመደብ በተለያዩ የሙያ ዘርፍ ለሚሰሩ ሰራተኞች የሙያ ክህሎት ማሳደጊያ ወይም የሙያ ማሻሻያ ስልጠና ተሰጥቷል። ከዚሁ ጋር ተያይዞ በሃይማኖት እውቀት ማስፋፊያ ጠቅላላ ማህበር ስፖንሰርነት በቀጨኔ ምዕራፈ ቅዱሳን ሰገነት ቅድስት ኪዳነ ምሕረትና አቡነ ዜና ማርቆስ ገዳም ለሚገኙ አገልጋዮች የአገልግሎት ማሻሻያ የአንድ ቀን ስልጠና ተሰጥቷል። ሌላው የሃይማኖት እውቀት ማስፋፊያ ጠቅላላ ማህበር አንደኛ ሩብ ዓመት የ2018 ዓ.ም የስራ አስፈጻሚና የበጎ ፈቃደኞች ኮሚቴ አጠቃላይ ስብሰባ አካሂዷል። ተከታትለን እንመለስ። የቀጥተኛ ወጪ ዝርዝር አንደኛ የትምህርት የስብከተ ወንጌልና የህትመት አገልግሎት የታቀደው በጠቅላላው 440 ሺህ ብር ነው። ለስብከተ ወንጌል አገልግሎት ማካሄጃና ለመኪና ለነዳጅና ሰርቪስ በአመት ለ300 ጊዜ አገልግሎት ለመስጠት 80 ሺህ ብር ታቅዶ 44988 ከ60 ሳንቲም ወጪ ሆኗል። ይህም 56%። ለ48 ጊዜ በቴሌቪዥን ለ144 ጊዜ በዩቲዩብ ስብከት አገልግሎት ለመስጠት 180 ሺህ ብር ታቅዶ 150 ሺህ 23 ብር ወጪ ሆኖ 83%። አዳዲስ ለሚታከሉና በጠቅላላው 1 ሚሊዮን ብር ታቅዶ ለ96 አዲስ ለሚሰሩና ለሚታደሱ አብያተ ክርስቲያናት በገንዘብ በማቴሪያል በሚዲያ በማስተዋወቅ ድጋፍ የሚሰጣቸው 1 ሚሊዮን ብር ታቅዶ 555926 ከ50 ሳንቲም ወጪ ተደርጓል። ይህም በ56% ያሳያል። ለ12 አዳዲስ አብያተ ክርስቲያናት የተደረገ ድጋፍ ነው። የገዳማትና የአብነት ትምህርት ቤት ድጋፍ 625 ሺህ ታቅዶ በጠቅላላው ለ100 ገዳማት ድጋፍ ለማድረግ 525 ሺህ ብር ታቅዶ 366667 ከ25 ሳንቲም ወጪ ሆኖ 70% ክንውን ያሳያል። ለ21 ገዳማት የጾመ ማርያም አትርሱን የተደረገ ነው። ለ32 የአብነት ትምህርት ቤት ድጋፍ ለማድረግ 100 ሺህ ታቅዶ 97028 ከ75 ሳንቲም ወጪ ተደርጓል። 97% ነው የሚያሳየው ለድጋፉ። ለሁለት አብነት ትምህርት ቤት
ብቻ የተደረገ ድጋፍ ነው። በአመት ለ12 ጊዜ ለስርዓተ ተክሊል ጋብቻ ድጋፍ 60 ሺህ ብር ታቅዶ 56011 ብር ከ50 ሳንቲም ክንውናለው 93%። በቤት ለቤት ድጋፍና እንክብካቤ ለአረጋውያን ለአካል ጉዳተኞች ድጋፍ 201 ሺህ ብር የታቀደ ሲሆን ለ60 አረጋውያንና ለአካል ጉዳተኞች ድጋፍ ለመስጠት 90 ሺህ ብር ታቅዶ 90 ሺህ ወጪ ሆኖ 100% ለ60ው አረጋውያን ድጋፍ ተደርጓል። ተረጂዎቹ ሲያርፉ ለቀብር ማስፈጸም የሚሆን 6 ሺህ ብር ታቅዶ 1 ሺህ ብር ነው ወጪ ተደረገው 17% ክንውን ያሳያል። ለአንድ አረጋዊ በሞት የተለዩ በመሆኑ ለ62 ተረጆች የቤት እድሳት የሚውል 105 ሺህ ብር የታቀደ ሲሆን 87290 ከ25 ሳንቲም ወጪ ተደርጓል። ይህም 83% ለአራት ቤት እድሳት የተደረገ ነው። ለእናቶችና ለህፃናት ድጋፍ ለማድረግ 90 ሺህ ብር በጠቅላላ የታቀደ ሲሆን በአመት ለ48 ችግረኛ ወገኖች ለቀለብ ድጋፍ 50 ሺህ ብር ታቅዶ 72481 ከ75 ሳንቲም ወጪ ሆኗል። ይህም 145% ከፍታ ያሳያል። 19 ተረጆች የተደረገ ድጋፍ ነው። በአመት ለ200 ህፃናት የትምህርት ቤት ድጋፍ 40 ሺህ የተያዘ ሲሆን 60723 ብር ወጪ ተደርጓል። ይህም 152% ከፍተኛ ወጪ ያሳያል ማለት ነው። የሙያ ስልጠናና ለተቋቋሚዎች ድጋፍ ለማድረግ በጠቅላላው 400 ሺህ ብር እቅድ የተያዘ ሲሆን ለ48 ችግረኛ ወገኖች መቋቋሚያ የሚሆን ድጋፍ ለማድረግ 240 ሺህ ብር ታቅዶ 23711 ብር ከ50 ሳንቲም ወጪ ተደርጓል። ይህም በፐርሰንት 9.9% ያሳያል። በአበይት በዓላት የነዳያን የምሳ ግብዣና የችግረኛ ወገኖች ድጋፍ ለማድረግ 400 ሺህ ብር እቅድ የተያዘ ሲሆን በአመት ለ4 ጊዜ በአዲስ አመት በጌታ ልደት ገና በጌታ ትንሳኤ ፋሲካና ሐምሌ 7 ለቅድስት ስላሴ ለሚደረገው የነዳያን የምሳ ግብዣና ለድንኳን ኪራይ የሚውል 150 ሺህ ብር ታቅዶ 278850 ከ75 ሳንቲም ወጪ ተደርጓል። ይህም 186% ብልጫ ያሳያል። ለ1100 ሰው የተደረገ ነው። በአመት ለ3 ጊዜ በአበይት በዓላት ለ600 በዝቅተኛ ኑሮ ውስጥ ለሚገኙ ወገኖች የአመት ባልሞያ ድጋፍ ለማድረግ 250 ሺህ ብር ታቅዶ 89873 ብር ወጪ ተደርጎ 36% ያሳያል። ለ60 ሰው የተደረገ ድጋፍ ነው። 9ኛ በድንገተኛ አደጋ ለደረሰባቸው ለሕክምና ትራንስፖርት ድጋፍ 240 ሺህ ብር ታቅዶ ለ72 ጊዜያዊና ሕክምና ትራንስፖርት ድጋፍ የሚውል 240 ሺህ እቅድ 21517 ከ25 ሳንቲም ወጪ ተደርጎ 9% ያሳያል። 10ኛው በአመት ለ12 ጊዜ በድንገት ለሚከሰቱ አደጋዎች የሚደረግ ድጋፍ መንግስታዊ ከሆኑና መንግስታዊ ካልሆኑ ተቋማት ጋር በትብብር በጋራ የሚሰራ 125 ሺህ ብር እቅድ የተያዘ ሲሆን በአመት ለ12 ጊዜ በድንገት ለሚከሰቱ አደጋዎች የሚደረግ ድጋፍ መንግስታዊ ከሆኑና መንግስታዊ ካልሆኑ ተቋማት ጋር በትብብርና በጋራ የሚሰራ ሲሆን ለዚህም 125 ሺህ ብር እቅድ ተይዞ 59188 ብር ወጪ ያለው 47% ክንውን ያሳያል። ለ12 ሰራተኞች ወርሃዊ የደሞዝ ጥቅማ ጥቅም 455 ሺህ ብር እቅድ የተያዘ ሲሆን ለ12 ሰራተኞች ወርሃዊ ደሞዝ 390 ሺህ ብር እቅድ ተይዞ 360532 ከ25 ሳንቲም ወጪ ተደርጎ 92%። ለሰራተኞች ልዩ ልዩ ጥቅማ ጥቅም የሚውል 65 ሺህ ብር ታቅዶ 33011 ብር ከ50 ሳንቲም በ51% ለአንድ ጊዜ ብቻ የተሰጠ መሆኑን ያሳያል። ውድ ተመልካቾቻችን በዚህ 3 ወር ውስጥ የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር የሰጣቸውን አገልግሎቶች በጥቂት ወደ እናንተ አደረስን። ስለተከታተላችሁን ከልብ በማመስገን በሌላ መርሃ ግብር እስከምንገናኝ ቸር ያቆየን።